take after. Take after. What do you think it means? Take after. Take after ምን ማለት ይመስላችኋል? እስኪ ኤግዛምፕል ልጻችሁና ከኤግዛምፕሉ ሞክሩልኝ። Example. Radu takes after her mother. ካልኩ ምን ማለት ይመስላችኋል? Radu takes after her mother. Radu takes after her mother አልኩ። ምን ማለት ይመስላችኋል? take after የሆነ ነገር ከሆነ ነገር መውሰድ አይደለ? take መውሰድ ነው። after ደግሞ በኋላ ነው ከሆነ ነገር የመጣ ያለ ነው ማለት ነው። ሶ ባጭሩ ይሄ ምን ማለት መሰላችሁ? መውጣ ይሄኛው በዚህኛው take after her mother ካልኩ ምንድነው? ረዱ ወጣችሁ በእናቷ የሆነ ወጣችሁ ያልኩ ነው። ረዱ በእናቷ ነው ወጣችሁ ያልኩ ነው ማለት። ሶ take after ምን ማለት ነው ካላችሁ? take after ምን ማለት ነው ካላችሁ? to resemble መምሰል ነው። ማንን የሆነ ሰው someone to resemble someone ማለት ነው። የሆነን ሰው መምሰል ስንል ምን እንላለን? take after እንጠቀማለን። ረዱ takes after her mother. ረዱ በእናቷ ነው የወጣችሁ። ለምሳሌ እኔ ደግሞ በአባቴ ነው የወጣሁት ማለት ከፈለኩኝ I take after my father. I take after my father. እኔ በአባቴ ነው የወጣሁት እያልኩ ነው ማለት። ስለዚህ take after ምን ማለት ነው? በሆነ ሰው መውጣት ስፔሻሊ ደግሞ በቤተሰብ ሲሆን ማለት ነው። she take after her uncle ካልኩኝ ባጎቷ ነው የወጣችሁ እያልኩ ነው ማለት ነው። she takes after her brother ካልኩ ደግሞ በወንድሟ ነው የወጣችሁ እያልኩ ነው ማለት። ስለዚህ take after ማለት በሆነ ሰው መውጣት ማለት ነው። so third person ስትጠቀሙ ወይ ደግሞ ስለሌላ ሰው ስታወሩ ኤስን ትጠቀማላችሁ። ኤስን ስለእናንተ ደግሞ ስታወሩ ደግሞ take after ብቻ እያላችሁ ትናገራላችሁ ማለት ነው። አንተ በአባት ነው የወጣኸው ለማለት ግን ከፈለጋችሁ እንደዚህ ነው፣ ተመሳሳይ ነው የሚሆነው። you take after your father. አንተ በአባት ነው የወጣኸው አላቸው ማለት ነው አይደለ? እሺ ሌላስ ለመጠየቅስ ብትፈልጉ በማን ነው የወጣኸው ለማለት ከፈለጋችሁስ try እስኪ በማን ነው የወጣኸው? try. I'm going to give you a minute. Everyone, write down in the comment section. በማን ነው የወጣኸው በሉኝ እስኪ። በማን ነው የወጣኸው? Okay, go ahead. Good. So በማን ነው የወጣኸው ለማለት ስትፈልጉ who do you take after? Who do you take after? በማን ነው የወጣኸው አላችሁ ማለት ነው። በማን ነው የወጣኸው? እስኪ እሷ በማን ነው የወጣችሁ በሉኝ እስኪ ደግሞ አሁን እሷ በማን ነው የወጣችሁ? Excellent. Who ትሉና ምን ታደርጋላችሁ? እቺ does. Who does she take after? Who does she take after? እሷ በማን ነው የወጣችሁ እያልኩ ነው ማለት ነው አይደለ? ስለዚህ take after ምን ማለት ነው? በሆነ ሰው መውጣትን ያሳያል ማለት ነው። third person ስንጠቀም she ወይም ደግሞ ስም ስንጠቀም ኤስን እንጨምራለን። ነገር ግን አዩ ከሆነ ደግሞ take after ብቻ ብለን መግለጽ እንችላለን ማለት ነው። right? thank you. ወደሚቀጥለው እስኪ ደግሞ እንመልከት። alright አሁን ደግሞ ምናየው ምንድነው? take እንወስድና ምን ጨምርባታለን? own የምትልን እንጨምርባታለን። take own. take own. good. so take on ምን ማለት ነው? እንደ ቅድሙ እስኪ አንድ ኤግዛምፕል ስጣችሁና ትሞክራላችሁ። ኤግዛምፕል take on ለምሳሌ እንደዚህ ካልኩኝ I am ready to take on this job. ምን ማለት ይመስላችኋል? I'm ready to take on this job ካልኩ ምን ማለት ነው? try. okay good. so take on ማለት የሆነ ነገር መውሰድ ወይም መቀበል ማለት ነው።
ምን ማለት ነው ባጭሩ to accept responsibility ማለት ነው ኃላፊነትን መውሰድ ምን ማለት ነው to accept responsibility ማለት ነው ኃላፊነትን መውሰድ take on ይሆናል so I'm ready to take on this job ስነ በቃ ይሄን ስራ ለመውሰድ actually this is not only responsibility alright jobም ሊሆን ይችላል ስራም ሊሆን ይችላል ሌላ ነገሮችም so ይሆን ኃላፊነትን ለመውሰድ ወይም ይሆንን ስራ እቀበላለሁ ለማለት ሲፈልጉ take on መጠቀም ይችላልላችሁ ማለት ነው alright ለምሳሌ she took on the role of leadership ካልኩኝ ማለት ነው የመሪነቱ ቦታ ተቀበለች ያልኩ ነው ወሰደች ያልኩ ነው so take on ማለት ነው ማለት የሆነ ነገር መውሰድ መቀበል ማለት ነው እንደ ኃላፊነት መውሰድ ማለት ለምሳሌ ዝግጁ ባትሆኑ ይሄን ስራ ለመቀበል ዝግጁ አይደለም ለማለት ከፈልጋችሁ good ምን ትልኛላችሁ I'm not ready to take on በቃ ዝግጁ አይደለም ኃላፊነት ለመውሰድ ዝግጁ አይደለም ይያላችሁ ኃላፊነት ለመውሰድ ዝግጁ አይደለም I'm not ready to take on በቃ ኃላፊነት አልወስድም ይያላችሁ ዝግጁ እንዳልሆናችሁ እየገለጻችሁ ነው ያላችሁት ማለት ነው ራይት good ይሄ ብቻ ግን አይደለም ለምሳሌ እስኪ በጣም ስራ ከበዛባችሁ ብዙ ኃላፊነት ከመጣ ታመማላችሁ አይደለ ስለዚህ እሷ ብዙ ኃላፊነት ከመውሰድ የተነሳ ታመመች ለማለት ከፈለጋችሁ እስኪ ሞክሩ ብዙ ኃላፊነት ከመውሰዷ የተነሳ ታመመች ወይ ደግሞ ብዙ ኃላፊነት ስለወሰደች ታመመች ራሷን በሽተኛ ያደረገች በልኝ እስኪ ብዙ ኃላፊነት በመውሰዷ ራሷን በሽተኛ ያደረገች በልኝ እስኪ okay try on the comment section all right you got it right it's very simple she took too much on and made herself ራሷ ምን አደረገች ill አሳመመች ያልኩ ነው ማለት ነው ብዙ ኃላፊነቷ ከመውሰድ የተነሳ ራሷን አሳመመች ራሷን በሽተኛ ያደረገች ይያለ ነው ማለት ነው ስለዚህ ዋናው ፖይንት ግን ምንድነው took on ነው አይደለ took on ማለት ያው take on የሚለው past form ነው ስላለፈ ነገር እያወራን ስለሆነ ማለት ነው ግን አንድ ነገር ብቻ ልጨምርላችሁ አሁን take on ላይ take on ሌላ አንዳንዴ የሆነ ነገር መጨመር ሊሆን ይችላል ውበትም ሊሆን ይችላል ሊጨመር ነው ለምሳሌ ውበት እንዴት እንደጨመርን ልንገራችሁ እንደዚህ ብላችሁ the car የሆነ አዲስ መኪና ተቀባና አዲስ ውበት ሰጠው አዲስ መልክ ሰጠው ለማለት ሲፈልጉ the car took on a new look after the paint job good the car I'm sorry here not E necessary the car took on a new look after the paint job ምን ማለት ነው ቀለሙ ከተቀባ በኋላ አዲስ መልክ ያዘ አዲስ ውበት ጨመረ ያለን እየተናገርን ነው ማለት so take on ምን ማለት ነው የሆነ ነገር መውሰድ መቀበል take on ብለን እንገልጻለን ማለት ነው right so let's see another one አንድ ሌላ ልጨምርላችሁ all right አሁን ደግሞ ምናምን ምንድነው take in የሚለው ጋር እንሄዳለን take ላይ ምን እንጨምርባታለን in እንጨምርባታለን ማለት ነው take in so take in ትንሽ በዛ ያለ ትርጉም ይኖራታል ግን ቢያንስ ሁለቱን ወይ ሶስቱን እንመለከታለን take in የመጀመሪያው take in ለምን እንጠቀመዋለን ካላችሁኝ to give shelter የሆነን ሰው ማስጠለል ወይ ደግሞ ቤታችን እንዲኖር ማስገባታችን ለመናገር ስንፈልግ ለምሳሌ ጓደኛችሁ እናንተ እንዲኖር ከፈቀዳችሁለት ምን ልትሉ ትችላላችሁ ማለት ነው example good I took in my friend last week ካላችሁ ምን ማለት ነው last week ላይ ጓደኛዬ ከኔ ጋር እንዲኖር አድርገዋለሁ አስገብቻለሁ እኔ ቤት ውስጥ አስገብቻለሁ አስጠልየዋለሁ ያላችሁ ነው ማለት ነው ስለዚህ take in ምን ማለት ነው የሆነን ሰው ማስጠለል
ቤታችሁ ማስገባት ምን ይባላል? ቴክ ኢን ማለት ትችላላችሁ። ቴክ ኢን ለምሳሌ ብዙ ጊዜ ደግሞ ቸርቾች ቤተክርስቲያኖች መስጊዶች ምናምን ላይ ሆምለሶች ወይ ደግሞ ቤት አልባዎችን ጎዳና ተዳዳሪዎችን ወደ ያስጠልላሉ አይደለ? እነሱን መግለጽ ከፈለጋችሁ ምን ማለት ትችላላችሁ? the church took and the homeless ቤት አልባ ማለት ነው homeless people ቤት አልባዎችን አስጠለለች ቤተክርስቲያኗ እያላችሁ እየተናገራችሁ ነው። ስለዚህ ቴክ ኢን ማለት ማስጠለል ወይ ደግሞ ቤት ውስጥ ማስገባት ይሆናል። የመጀመሪያው to give a shelter ነው። ነገር ግን ይሄ ብቻ አይደለም ትርጉሙ እንዳልኳችሁ። ትርጉሙ እንደዚህ አይደለም። ለምሳሌ ልብሳችሁን ማስቀነስ ቢኖርባችሁ ልብስ ሰፍቷል አስቀንሰው ለማለት ከፈለጋችሁ ልብሴን አስቀነስኩት ወይ ደግሞ አሳጠርኩት ለማለት ከፈለጋችሁም ቴክ ኢን ነው የምትጠቀሙት። ይሄ ማለት ምን ማለት ነው? ሌላ ትርጉሙ ምንድነው እያልኳችሁ ነው ማለት ነው። to reduce the size of a clothes ማለት ትችላላችሁ። የልብስን ሳይዝ ለማስቀነስ ስትፈልጉ ቴክ ኢን ተጠቀማላችሁ። ለምሳሌ ረጅም ቀሚስ ሆነባትና ልብሷን አሳጠረችው ወይ ቀሚሷን አሳጠረችው ለማለት ከፈለጋችሁ ምን ማለት ትችላላችሁ? example she took in her skirt because ምን ስለሆነ it was too long ረጅም ስለሆነ ቀሚሷን አሳጠረችው ለማለት ከፈለጋችሁ she took in her skirt because it was too long። ስለዚህ take in ማለት የሆነ ነገርን ማስቀነስ ወይም ማሳጠር ይሆናል። ለምሳሌ I took in my shirt ካልኩኝ ማለት ነው ሸሚዜ አሳጠርኩት ወይም አስቀነስኩት አስጠበብኩት ሊሆን ይችላል ማለት ነው። ስለዚህ ልብስ ማስጠበብ ወይም ማስቀነስ ሳይሆን ቴክ ኢን ይሆናል። ፓስ ከሆነ ደግሞ ቱክ ኢን ይላል። ሁሌም ያው ቱክ ሲል ግራ እንዳይገባችሁ ያለፈ ነገር ስለሆነ ቴክን ወደ ቱክ ስለምንቀይራት ነው ማለት ነው። ሌላኛው የመጨረሻ ኤግዛምፕላችን ደግሞ to understand information ሊሆን ይችላል። የሆነ ነገር መረጃ መውሰዳችሁ ወደ ውስጣችን መረጃ ማስገባታችንም ቴክ ኢን በማለት መናገር እንችላለን። ለምሳሌ I took in a lot of information ካልኩ ምን ማለት ነው? I took in ምን ማለት ነው? ብዙ መረጃዎችን ወደ ውስጤ አስገብቻለሁ እያልኩ ነው ማለት። ስለዚህ መረጃዎችን ወደ ውስጥ በደንብ ማስገባት ቴክ ኢን ይባላል ማለት ነው። ስለዚህ ምን አየን ማለት ነው? ዛሬ ቴክ ኦንን አየን፣ አሁን ደግሞ ቴክ ኢንን አየን ማለት ነው። ራይት ሶስቱን አይተናል። በደንብ ፕራክቲስ አድርጓቸው፣ ተለማመዷቸው። Thank you for watching Brian English. Don't forget to support. Don't forget to like, subscribe and share the channel. See you next time. Love you all. Bye bye. እንግሊዝኛን በአካልና በኦንላይን እናስተምራለን። ዙም፣ ቴሌግራም እና ዋትስአፕን በመጠቀም በኦንላይን ስናስተምር፣ በአካል ደግሞ በመገናኛና በአያት አካባቢዎች እንገኛለን። ለበለጠ መረጃ ይደውሉልን።